መድፈኞቹ አርሰናሎች የቼልሲውን የቀይ መስመር አጥቂ ፔድሮ ኔቶን ለማዛወር ንቅናቄ መጀመራቸው እየተነገረ ይገኛል። በርካታ የአርሰናል ደጋፊዎች በጉዳዩ ላይ ብስጭታቸውና ተቃውሟቸውን እየገለጹ ነው። የ26 ዓመቱ ፖርቹጋላዊ የቀይ መስመር አጥቂ መስመር ተጫዋች ፔድሮ ኔቶ 70 ሚሊዮን ዩሮ ዋጋ ወጥቶለታል። ሰሞኑን ስሙ ከሲቲ ጋር ሲያያዝ እንደነበረ ይታወሳል። ነገር ግን አርሰናል ወደ ከቼልሲ ጋር ለመነጋገር ስልክ መደወሉን ተከትሎ ብዙዎች ተቃውሟቸውን ገልጸዋል። የትኛው ተጫዋች ነው ከቼልሲ መጥቶ በአርሰናል የተሳካለትም ሲሉ ጥያቄ ያነሳሉ። ክራይም ስተርሊንግ እስከ ካያብረዝ አምኖ ወደ አርሰናል እስከመጣው ማዱኬ ድረስ በአርሰናል ተጽዕኖ የፈጠሩ ወይም ልይት ብሎ የታዩ የቼልሲ ተጫዋቾች የሉም ወደ አርሰናል የመጡ ማለት ነው። እናም ይቅርብን እያሉ ይገኛሉ። በዛ ላይ ሳካና ማዱኬ ባሉበት የቀይ መስመር ላይ የሚጫወት ተጫዋች ነው። ምናልባት አርሰናል ፔድሮ ኔቶን የግራ መስመር ተጫዋች አድርጎ ለማጫወት አስቦ የሆነ ተጫዋች ለማምጣት እያሰበ ያለው የሚለው ሌላኛው መነጋገሪያ ርዕስ ጉዳይ ይሆናል። ምክንያቱም የቀይ መስመር አጥቂ ሆኖ እድሜ ልኩን የተጫወተ ተጫዋች በግራ መስመር በማምጣት ውጤታማ ማድረግ አይቻልም እያሉ ይገኛሉ። በርካታ አርሰናል ደጋፊዎች ይህንን ዝውውር እየተቃወሙት ይገኛሉ። እናንተስ ምን ትላላችሁ? አርሰናል ፔድሮ ኔቶን ቢያመጣ ይጠቀማል ወይስ ይጎዳል? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፍሬ ያርጉ። ይህ ትርታ ሲዲ ስፖርት ነው። ይመቻል። ፔድሮ ኔቶ ወደ አርሰናል ለቼልሲ ቅርበት ያለው ሳይመን ፊሊፕስ ባጋራን መረጃ መሰረባችን ፔድሮ ኔቶን የማስፈረም ፍላጎት እንዳለው ለተጫዋቹ ኤጀንት ክለባችን እንዳሳወቋቸው የሚያሳይ መረጃን ሳይመን ፊሊፕስ ይዞልን ወጥቶ ቼልሲዎችም ለዝውውሩ እስከ 70 ሚሊዮን ፓውንድ ለመቀበልም ዝግጁ እንደሆኑ መረጃው አሳይቷል። ክለባችን በተጨማሪ ማንቸስተር ሲቲ እና ቶተናምን በተጫዋቹ ላይ ፍላጎት አላቸው። ለጊዜው ግን ተጫዋቹን ለማስፈረም የሚደረገውን ፉክክር ማንቸስተር ሲቲ እየመሩ እንደሆነ መረጃዎች አሳይቷል። ፊሊፕስ ያጋራን መረጃ ይሄንን ይመስላል። እናንተስ በዚህ ዝውውር ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ክለባችን ፔድሮ ኔቶን የማስፈረም ፍላጎት እንዳለው ለተጫዋቹ ኤጀንት ክለባችን እንዳሳወቋቸው የሚያሳይ መረጃ። የምን ቪኒ ሰላም አላ የምን አልቫሬዝ ሰላም አላ ኔቶን ትገያለች ሰላም አላ ባብዛደዝ ሰላም አላ አመታዊ ግብርሽንማ ገብሪ እንዴ! ለልማት እኮ ነው የሚውለው እኮ ለልማት እኮ ነው። አንቺ ሲጀመር ደረጃ ግብር ከፋይ ነሽ እኮ ሲጀመር እንዴ ሮጀርስን እኛን ተማምነው እንዴ ወንድም ጥሌ የገዛው እኔ 50 ሚሊዮን አዋጥቻለሁ አንቺም 67 ሚሊዮን አዋጪ በቃ አይዘን በቃ ይያለ አጅሬው ፔድሮ ኔቶ ወደ አርሰናል ክለባችን ፔድሮ ኔቶን የማስፈረም ፍላጎት እንዳለው ለተጫዋቹ ኤጀንት ክለባችን እንዳሳወቋቸው የሚያሳይ መረጃን ሳይመን ፊሊፕስ ይዞልን ዞረሽ ልትመጪ ከጄ ላትወጪ መስሎሽ ከጎኔ ርቀሽ ዞረሽ ያው ተመለሽ እማይሆን ኢላማ አልመሽ ከዛ መጨረሻሽ ማን ነው? ኔቶ ቪኒ ምናምን አልሽ እንጂ እኮ ኔቶ ከጎንሽ አለ አባቴ። እናንተ ጠይቁ እንጂ ከኛ ወደ እናንተ ማይር ተጫዋች የለም። በቃ እኔ ድሮ ገና ተናገርኩኝ። አመታዊ ግብር ግዴታ ነው። አርሰናል ከቼልሲ ግብሩን በየአመቱ መጣል አለበት። ጭራሽ ከሲቲ ጋር ይፎካከራሉ። 70 ሚሊዮን ተጠይቆበታል። አቤት ፈጣሪ ምን አርጌለ ነው እንደሆነ ይሄ ጸዴ ተጫዋች ነው። በቃ እኔ እመኑኝ ማርቲኔሊ ፕሮማክስ ይመቻችኋል። ያው ማርቲኔሊ ስለሚመቻችሁ ወገን በጣም ዘግናኝና የሚያስጠላ መረጃ አሁን ወጥቷል። እንደ ፉትቦል ለንደን አሁን ብዙዎች ቤን ጃኮብስም አሌክስ ክሮክም እየዘገቡት ይገኛሉ። አርሰናል ብሩኖ ጉማሬሽን ካስፈረመ በኋላ እንግዲህ ሉዊስ ስኬሊን ወደ ያው ለመሸጥ ተዘጋጅቷል። ብዙ የፕሪሚየር ሊግ ክለቦች ይፈልጉታል። ከነዛ ውስጥ ቼልሲ እና ማንቸስተር ዩናይትድ አሉበት የሚል ነገር ነው። እኔ ነገር እውነት እንዳይሆን ወገን በጣም ነው የሚያስጠላው። ወላሂ የሚሸጡት ከሆነ ይሄን ልጅ እኔ እንጃ በጣም እስኪ እንግዲህ ከዚህ በኋላ ሰፋ ያሉ መረጃዎች ሲወጡ ከችላለሁኝ ያ ቪዲዮ ለመስራት የማይመች ቦታ ስለሆንኩ ነው። መቻችሁ ማይልስ ሉዊስ ስኬሊ አርሰናል ሊለቅ ነው። አሁን አዲስ መረጃ ተሰምቷል። እሱ ልንገራችሁ። እንግዲህ አሁን ላይ በርካታ ታማኝ መረጃ ምንጮች እየዘገቡት እንዳለው መረጃ ከሆነ አርሰናል ብሩኖ ጊማሬሽን ከኒውካስል ዩናይትድ ማስፈረማቸውን ተከትሎ ማይልስ ሉዊስ ስኬሊ ለቼልሲና ለማንቸስተር ዩናይትድ ለሽያጭ አቅርቦ ይሄም ማለት እንግዲህ 19 ዓመቱ እንግሊዙ የግራ መስመር ተከላካይና አማካይ ማይልስ ሉዊስ አርሰናል ጋር ይለያያል ማለት ነው። ይሄን መረጃ እንዴት አገኛችሁ? እስኪ ያሰባችሁን ኮሜንት ላይ አካፍሉ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። በጣም ሰበር ዜናዎችን በአንድ ደቂቃ ፈጠን አድርገን እናስረክባችኋለን። እናንተ ደግሞ በደንብ ኮፒ ሊንክ ለባካችሁ ኮፒ ሊንክ በቃ ይሄ የምንደራደርበት ጉዳይ አይደለም። እንግዲህ የሮድሪ ዝውውር ያልተሳካላቸው ሪያል ማድሪዶች እንግዲህ የዙቢሜንዲ ፈላጊ ሆኖ መጥቷል። አርሰናልም ዙቢሜንዲ መሸጥ አይፈልግም። ቢያንስ ስለ ጥያቄው ለማሰብ ራሱ 90 ሚሊዮን ፓውንድ ይፈልጋል። ዣቪ አሎንሶ ደግሞ ታውቃላችሁ ማድሪድ ቤት ይፈልገው ነበር። አሁን ላይ በዙቢሜንዲ ቡድኑ መስራት ይፈልጋል። ዙቢሜንዲን አምጡልኝ ብሎ እየጨቀጨቀ ነው። አርሰናል ግን የመሸጥ ፍላጎት ጋላታሳራይ ደግሞ ለማርቲኔሊ ተስማሚ የሆነ ጥያቄ አቅርቧል። አርሰናል ግን ተጫዋቹን መልቀቅ ይፈልጋል። ነገር ግን የሱ ምትክ ካገኘ ብቻ ነው እንግዲህ ወደ ጋላታሳራይ ማርቲኔሊ መሄዱ። ፒኤስጂ እና እንግዲህ ሊቨርፑል ቀጥተኛ የሆነ ድርድር እያደረጉ እንደሆነ ፋብሪዚዮ ዘግቧል።
ባርኮላ ጉዳይ እንግዲህ አሁን ወደ መስማማት እየተጠጉ ነው። በዚህ ሳምንት ያልቃል ተብሎ ከሚጠበቁ ዝውውሮች መካከል ይሄኛው ዝውውር የመጨረሻው ደግሞ ኬናን ይልዲዝን ለማስፈረም አርሰናል ለጁቬንቱስ ጠንከር ያለ እንግዲህ ዝውውር ለማቅረብ ተዘጋጅቷል። ጁቬንቱሶች የተጫዋች መሸጥ አይፈልጉም። ነገር ግን አርሰናልም አጠንክሮ መሄድና ገንዘብም ጨምሮ ለመደራደር ዝግጁ ነው። ይሄ ተጫዋችም አርሰናል ቤት መምጣቱ አይቀሬ ነው። በእንግዲህ በፕሪሲዝን ጨዋታዎች ያሉብንን ጉድለቶች በደንብ አይተናል። አለማሸነፋችን ለበጎ ነው ያልነው ለዚህ ነው። በደንብ አርሰናል ጀምሮ በቃ ጋይስ ተቀሰቀሰብኝ መጣብኝ አመሌ ማለት አሁን ነው። ምክንያቱም እንደተለመደው ባለቀ ሰዓት አርሰናል ከቼልሲ ተጫዋች ለማስፈረም ንግግር ጀምሯል። በነገራችን ላይ ይህንን ተጫዋች አርሰናል ብቻ ሳይሆን ማንቸስተር ሲቲዎችም በጣም በጥብቅ ይፈልጉታል። ታዲያ የቼልሲ ታማኝ የሚባለው የመረጃ ምንጭ ሳይመን ፊሊፕስ እንግዲህ አሁን ይዞት በወጣው ዘገባ አርሰናል ፔድሮ ኔቶን ከቼልሲ ማስፈረም ይፈልጋል። ለፔድሮ ኔቶ ወኪሎችም አርሰናል ተጫዋቹን እንደሚፈልገው ማሳወቁ ነው እየተዘገበ የሚገኘው። እንግዲህ በየዓመቱ አንድ ተጫዋች ከቼልሲ ግብር ያለብን ነው የሚመስለው። እንደዚሁም ደግሞ ማርቲን ዙሜንዲ በቼልሲ እና በሪያል ማድሪድ በጥብቅ እየተፈለገ ይገኛል። በተለይ የቼልሲው አዲስ አሰልጣኝ ዣቪ አሎንሶ የማርቲን ዙሜንዲ አድናቂ ናቸው። ማርቲን ዙሜንዲን ከአርሰናል ማስፈረም ይፈልጋሉ። በተለይ ማርቲን ዙሜንዲ የብሩኖ ጉማሬሽን መምጣት ተከትሎ በአርሰናል ቤት ውስጥ ምናልባትም ቋሚ የሆነ የመጫወት እድል ካሁን በኋላ የማግኘቱ ነገር አጠራጣሪ ሊሆን ይችላል። በተለይ አርሰናል እስከ 90 ሚሊዮን ዩሮ የሚቀርብለት ከሆነ ይህንን ተጫዋች ለመሸጥ እንደሚያስብ እየተሰማ ነው የሚገኘው። ተጫዋቹ በማድሪድ እና በቼልሲ በአሁኑ ሰዓት እየተፈለገ ከቪኒሺየስ ጁኒየር ወደ ፔድሮ ኔቶ ጋይስ ምን አይነት እርግማን ነው! በየዓመቱ በቃ ከቼላው እንግዲህ አንድ ተጫዋች ማምጣት ግዴታ ነው የሚመስለው። ለዛውም ለዚህ ተጫዋች ወደ 70 ሚሊዮን ፓውንድ ነው ቼልሲ እየጠየቀ የሚገኘው ማለት ነው። ማንንም ካለማስፈረም ሊሻል ይችላል። ነገር ግን እስኪ የእናንተን ሀሳብ ስለዚህ ዝውውር ኮመንት ላይ አስቀምጡልኝ። ፎሎ ማድረግ አትርሱ። ይመቻችሁ። እኛ ከቪኒ ወደ ፔድሮ ኔቶ መሸጋገራችን አሳስቦናል። አንዳንድ ሰዎች እየመጡ ጄጄ ጋብርኤልን አንድ ሰው እየተናገረው ተብሎ የአርሰናል ደጋፊዎች በቀን 5 ጊዜ መገረፍ አለባችሁ እየተባልን ነው። ብታጠፉም ባታጠፉም መገረፍ አለባችሁ እየተባልን ነው። እውነት ነው፣ መገረፍ አለብን። መሰላችሁ ፕሪሚየር ሊጉን እምሽክ፣ ሻምፒዮንስ ሊጉን ፋይናሊስት፣ በዘንድሮ ደግሞ ፕሪሚየር ሊግ ኦፕታበል ማንበል እንዳለ የገመተው አርሰናል ይበሏል ተብሎ ነው። ይሄ ተጽዕኖ ስላሳደረ መገረፍ አለባችሁ የአርሰናል ደጋፊዎች። ለዚህ ተንኮላችሁ ደግሞ ሁላችሁም ተዘጋጁ፣ ትገረፋላችሁ። የማይቀረው ግብራችንን እንግዲህ ከቼልሲ የምናመጣበት ወቅት እየደረሰች ነው። አንድ ተጫዋች እነሆ ቀርቦልናል፣ ፔድሮ ኔቶ። ይህ የ26 ዓመት እንግዲህ የአጥቂ ስፍራ ተጫዋች ምን አይነት ጠንካራና ደካማ ጎኖች አሉት እንደተጠበቀው ካች አደረግላችኋለሁ። በኮፒ ሊንክ እናንተ አሳብዱት ማለት ነው። ሁላችንም እንደምናውቀውና ፔድሮ ኔቶ እንግዲህ የሚታወቅበት አንዱ የፔስ ኤንድ አክሰለሬሽን የሚባለው ፍጥነትና ተጫዋቾችን ደርቦ ይሄ በፍጥነት ስፕሊት አድርጎ የሚያልፍበት አካሄድ እጅጉን በጣም ይበረታታል። በዚህ ዋነኛው ነው የሱ ማለት ነው። በሁለተኛ ደረጃ እንግዲህ የሱ ብቃት ነው ተብሎ የሚወሰደው ምንም እንኳን በጣም ከምርጥ ድሪብለሮች እንኳን ባይመደብም በተለይ 1v1 ላይ ማለት አንድ ለአንድ ግንኙነቶች ላይ የተሻለ ነው። በጣም ፐርፌክት ባንለውም ግን ለክፉ የሚሰጥ አይደለም። ከማርቲኔሊ እጅጉኑ በጣም የተሻለ ነው። ሌላው በሶስተኛ ደረጃ ላይ እንግዲህ ይሄ ልጅ አንቱታን ያተረፈበት ክሮሲንጉ ማለት ነው። ጽድት ያለ ክሮሲንግ ነው። ስፔሻሊ ከዚህ ከወደ ኮርና አካባቢ ሆነው ወደ ውስጥ ክሮስ የሚያደርጋቸው ኳሶች በጣም ያበዱ ናቸው። ምናልባት ከአርሰናል ካሉ ተጫዋቾች ላይ በጣም አሪፍ የተባለን ብቃት ይዟል ተብሎ ነው እንግዲህ የሚታመነው። በሌላ በኩል እንግዲህ ደካማ ጎኑ ትንሽ ለአርሰናል ሆነ ለየትኛውም ክለብ ጥሩ አይደለም የምንለው ያው ይሄ ጉዳት ታሪክ ጥሩ አይደለም። በተደጋጋሚ መጎዳት እንግዲህ ባህሪያቶች አሉት። በጣም ተጎጂ ነው ባንለውም አስተማማኝነት ግን የለውም። በሌላኛው የደካማ ጎኑ ደግሞ አንዳንድ ጊዜ የውሳኔ ችግር አለበት። አሪፍ የድሪብሊንግ ብቃትና በተለይ 1v1 ላይ የተሻለ ተጫዋች ሆኖ ሳለ የመጨረሻ የፋይናል ሰርድ አካባቢ ዲሲዥን ሜኪንጉ ወይንም ውሳኔው በጣም የተበላሸ ነው። በጣም ይዘገያል ይባላል። ቶሎ በጣም ቀልጣፋና ብልህ የምንለው አይነት ተጫዋች አይደለም ይባላል። እንግዲህ መቼም ፔድሮ ኔቶን አንጥታ ፐርፌክት የሆነ ነገር ከዚህ ልጅ አትጠብቅም። ስለዚህ ከሞላ ጎደል ማርቲኔሊ አንጻር ስናየው የተሻለ ነው ልንለው የምንችለው አይነት ተጫዋች ነው። ይህ ልጅ ይምጣ ወይስ ይቅር? የእናንተ ሀሳብ አስተያየት ኮሜንት ሴክሽን ላይ ይጠበቃል። ይመቻችሁ። የዚህ ዓመት ግብሩ በጃክሰን ይሁን ዴላፕ መጥቶ ሱስ ያስጀምረኝ ይሆን እያል በሰቀቀን ልሞት ስል ለካ ጉዳዩ ፔድሮ ኔቶ ነው። ከይቅርታ ጋር ብራዘሬ ይሄን ልጅ ማትወዱ ከጃክሰንና ከዴላፕ ይሻለናል። ሌሎቻችሁ ግን
ከቼልሲ መሻፍድበት ምርጥ ተጫዋች ነው። በቃ አለ አይደለ ጊዜና ቦታ ጥሎት ነው እንጂ ሌላ ቦታ ቢመጣ ጥሩ አሰልጣኝ ቢያገኝ በጣም እሳት የላሰ ተጫዋች ነው ብዬ ማስበውን ሰውዬ አርሰናል ሆዬ ከኬፓ ከፍ ብሎ ከማዱኬ ከፍ ብሎ ከሰርፕራይዙ ስተርሊንግ ዳሊያሙ ከፍ ብሎ ፔድሮ ኔቶ የዚህ ዓመት ግብራችን እሱ ነው። እኔ በበኩሌ ወላሂ ነው ብላችሁ አይደለም ከቼልሲ ግዴታ ሆኖ ከሌላ ተጫዋቾች መረጥባል እቺ ልጅ ላይ በጣም የሚገርም ተስፋ ነው ያለኝ። ልጁ ብራዘር ይችላል። በቃ ቼልሲ እንደዚህ የሚገለባበጥ ቡድን ገና ያልተዋሃደ ያልተሰራ ቡድን ስለሆነ እንጂ 100% ይሄ ዝውውር ለኛ እንደ እድል ነው ይምጣ ባይነኝ እኔ ፔድሮ ኔቶ ወደ አርሰናል እንግዲህ እንደ ሳይሞን ፊሊፕስ መረጃ ከሆነ አርሰናል የ26 ዓመቱን ፖርቹጋል የክንፍ መስመር ተጫዋች ፔድሮ ኔቶ ለማስፈረም ተጫዋቹ ወኪሎች ጋር ንግግር ማድረጋቸው ታውቋል። ቀደም ሲል ማንቸስተር ሲቲም ሳፊኒዮ ከክለባቸው የሚለቅ ከሆነ እሱ ተተኪ በማድረግ ፔድሮ ኔቶ ለማስፈረም ፍላጎት ማሳየታቸው መነገሩ ይታወሳል። ታዲያ በአሁኑ ሰዓት አርሰናል ፔድሮ ሉምባ ኔቶ ለማስፈረም ተጫዋቹ ወኪሎች ጋር ንግግር ማድረግ መጀመራቸው ተሰምቷል። ቼልሲም ከተጫዋቹ እስከ 70 ሚሊዮን ፓውንድ እንደሚፈልጉ ተገልጿል። በዚህ ዝውውር ዙሪያ ምን ትላላችሁ? ሀሳባችሁ ኮሜንት ላይ አካፍሉ። ምልክቷን እየነካችሁ አዳዲስና ፈጣን እግር ኳስ መረጃዎችን ታገኛላችሁ። ፔድሮ ኔቶ ወደ መድፈኞቹ አርሰናሎች፣ ማርቲን ዙቢሜንዲ ወደ ሎስ ብላንኮቹ ሪያል ማድሪዶች። በዛሬው ዕለት በእነዚህ ሁለት ተጫዋቾች ዙሪያ የወጡ አዳዲስ የዝውውር መረጃዎችን ይዤላችሁ መጥቻለሁ። ቪዲዮን ኮፒ ሊንክ ላይ ሪፖስት እያደረጋችሁ እስከ መጨረሻው አብራችሁ እንድትቆዩ ጋብዘው። እኔ ፍሬፓ ነኝ፣ አብራችሁን ቆዩ። በዛሬው ዕለት እንግዲህ መድፈኞቹ አርሰናሎች በተለይም ደግሞ የቪኒሺየስ ጁኒየር ዝውውር ሳይሳካላቸው እንደቀረ ከታወቀ በኋላ ባለፉት ቀናት በዚህ የዝውውር መስኮት በተለይም ከጃንዋሪ የዝውውር መስኮት ጀምሮ የጁቬንቱስን ኬናን ይልዲዝ ጋር ስማቸው ተያይዞ እንደነበር የሚታወስ ነው። ከዛ በኋላ በነበሩት ቀናት ደግሞ እንደነ ኒኮ ዊሊያምስ እንደዚሁም ደግሞ ራፋኤል ሊያው የመሳሰሉ የክንፍ አጥቂዎች ጋር ስማቸው እየተያዘ ይገኛል። በዛሬው ዕለት ደግሞ ሳይመን ፊሊፕስ ለቼልሲዎች በጣም ቅርብ የሆነው ጋዜጠኛ ይዞት እንደወጣው መረጃ ከሆነ መድፈኞቹ አርሰናሎች የፔድሮ ኔቶ አድናቂ ሆነው ብቅ ብለዋል። ለዚህ ተጫዋች የዝውውር ሂሳብ ለማቅረብ በዝግጅት ላይ ናቸው። ነገር ግን የተጫዋቹን ካምፕ ወይም ደግሞ ወኪሎቹን ቀረብ ብለው የመጀመሪያ ንግግር ለማድረግም ጥረት አድርገዋል። ቼልሲዎችም ይህን ተጫዋች ማጣት ባይፈልጉም በዚህ የዝውውር መስኮት ግን ጥሩ የሚባል የዝውውር ሂሳብ ከቀረበላቸው ለመሸጥ ዝግጁ ናቸው። ከዚህ ቀደም ተጫዋቹ ከሊቨርፑል ከማንቸስተር ሲቲ እንደዚሁም ደግሞ ከቶተናም ጋር ስሙ ሲያያዝ ነበረ። አሁን ላይ ደግሞ መድፈኞቹ አርሰናሎች ወደ 70 ሚሊዮን ፓውንድ የሚጠጋ የዝውውር ሂሳብ በማውጣት ይህንን ፖርቹጋላዊ የ26 ዓመት የክንፍ አጥቂ ለማስፈረም እንዳሰቡ እንግዲህ ሳይመን ፊሊፕስ መረጃውን አጋርቶናል። በሚቀጥሉት ቀናትም በዚህ ተጫዋች ዝውውር መረጃ ላይ ያለውን አፕዴት የማደርሳቸውናል። ወደ ሎስ ብላንኮቹ ወደ ሪያል ማድሪድ ስናቀና ደግሞ የዚሁ የመድፈኛው የአርሰናል አማካይ የሆነው ማርቲን ዙቢሜንዲ ለማስፈረም ፍላጎት እንዳሳደሩና የአማካይ ክፍል ቦታቸውን ለማጠናከር ስፔናዊውን የቀድሞ የሪያል ሶሲዳድ አማካይ ማርቲን ዙቢሜንዲን በተለይም ደግሞ ብሩኖ ጊማሬሽን መድፈኞቹ አርሰናሎች ማስፈረማቸውን ተከትሎ አማካይ ቦታ ላይ በርቱ የሆነ ፉክክርና ብዙ አማራጮች መኖራቸውን ተከትሎ ሪያል ማድሪዶች በማርቲን ዙቢሜንዲ ላይ አይናቸውን መጣላቸውን በዛሬው ዕለት እንግዲህ እንደ ሞንዶ ዲፖርቲቮ የመሳሰሉ ታማኝ የመረጃ ምንጮች ሲዘግቡት ውለዋል። ለተጫዋቹ ግን አርሰናሎች እስከ 90 ሚሊዮን ዩሮ ሊጠይቁ እንደሚችሉ ነው መረጃዎች እየጠቆሙ የሚገኙት። ሪያል ማድሪዶች ገና ምንም አይነት ንግግር አሁን ላይ አላደረጉም ከክለቡ አርሰናል ጋር። ነገር ግን በቀጣዩ ቀናቶች አማራጮቻቸውን ከግምት አስገብተው ለዚህ ተጫዋች እንቅስቃሴ ሊያደርጉ እንደሚችሉና በዚህ የዝውውር መስኮት በርከት ያሉ ትላልቅ ተጫዋቾችን በነፃ እንደዚሁም ገንዘብ አውጥተው እያስፈረሙ የሚገኙት የሆዜ ሞሪኖ ሪያል ማድሪድ እንግዲህ ማርቲን ዙቢሜንዲን አይናቸውን ጥለውበታል እየተባለ ይገኛል። መድፈኞቹ አርሰናሎችና ሪያል ማድሪድን በተመለከተ በዛሬው ዕለት የወጡ አዳዲስ የዝውውር መረጃዎች እነዚህ ይመስላሉ። እናንተስ በእነዚህ የዝውውር መረጃዎች ዙሪያ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ታማኝነት ያላቸው ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።